السلام عليكم ورحمة الله وبركاته. الحمد لله رب العالمين، والصلاة والسلام على رسول الأمين وعلى آله وصحبه أجمعين ومن اتبعهم بإحسان إلى يوم الدين. أما بعد، الشزاري من ملكته رياض الصالحين سباتن درساتنا النو يالن بترأس باب التوبة، توبان من ملكة رأس وسطنا يالنو. وعن أبي موسى عبد الله بن قيس الأشعري، كأبو موسى تيزو سماتشو عبد الله بن قيس الأشعري، يا أشعر قوسا أبالي هنوت عبد الله بن قيس كساتشو يتلالف حديثنا عن النبي صلى الله عليه وسلم، ساتشو دقمو كنبياتشن بمياز قال انده بلوالالو إن الله تعالى كفي لو يلاك أو الله يبسط يده الجني زرقال بالليل بلليت مسيء ليتوب يتوبت زند يملس زند مسيء النهار يكأن أطفي يكأن وانجلنيا ويبسط يده عندهم الجني زرقال بالنهار بكأن ليتوب عند ملس مسيء الليل يلليت عمسأنيا لليت لا وانجل فسأمسو بزيه ملكو يقتلال حتى تطلع اسكمت وطا، حتى تطلع الشمس صحاي اسكمت وطا من مغربها بمطلق يوا بكل بمغربيوا بكل بمعراب بكل. رواه مسلم يزغبوت حديث ነው። በዚህ ሐዲስ መጠቆም የተፈለገው ምንድነው? አላህ Subhanahu Wa Ta'ala የተውበትን በር በዚህ መልኩ ክፍት አድርጎ አመጽ ላይ የወደቁ ወንጀል ላይ የወደቁ ባሮቹ እንዲመለሱ እንደሚጠባበቅ ረህመቱ የሰፋ እዝነቱ የበዛ ጌታ እንደሆነ ማመላከት ነው የተፈለገው። ከዚህ ሐዲስ إن الله تعالى يبسط الرزق يبسط يده عفوا الله الجني زرقال بالليل ليتوب مسيء النهار من النوسدالن يبسط يده الجني زرقال بميلو وسط لله سبحانه وتعالى እጅ እንዳለውና ጸድቃለን። አላህ እጅ እንዳለው የሚጠቁሙ መረጃዎች ብዙ ናቸው። ነገር ግን በዚህ መልኩ እግረ መንገድ የሚጠቀሱ የሚነሱ ሐዲሶች ውስጥ ስናገኘው ጠቆም እያደረግን እየተማማርን እንሄዳለን። ለምን? ይህንን የሚያስተባብሉ አካላት ስላሉ። ለአላህ እጅ የለውም። እጅ ሲባል ምንም እንኳ በብዙ መረጃ ቢመጣም የተፈለገው ኃይል ነው፣ ቁዋ ነው፣ ወይም ኒዕማ ጸጋ ነው እያሉ ቀጥተኛ ትርጉሙን የሚያዞሩ የሚጠመዝዙ ሰዎች አሉ። ይሄ አይፈቀድም። ለአላህ Subhanahu Wa Ta'ala እጅን ማጽደቅ ለልቅናው የማይመጥን ፍጡር ጋር ማመሳሰል ቢኖረው ኖሮ ነብዩ ሰለላሁ ዐለይሂ ወሰለም በዚህ መልኩ አይገልጹትም ነበር። አላህም ራሱን በቁርአን ላይ በዚህ መልኩ ራሱን አይገልጽም ነበር። ራሱን በዚህ መልኩ አይገልጽም ነበር። በሁለት እጆቼ ለፈጠርኩት እያለ አደምን ይገልጻል። ነብዩም ሰለላሁ ዐለይሂ ወሰለም ይህን የሚመለከቱ ብዙ ሐዲሶች አስተላልፈዋል። በዚህ ረገድ ቀደምት አህሉ ሱና ልዩነት የላቸውም። ቀደምቶች ነው ያልኩት። ኋለኛው ዘመን ጋር በተያያዘ በርካታ ንትርክ ተነስቷል። ነገር ግን ሐቁን በመግፋት እንጂ የሚግባቡት ለአላህ እጅ መኖሩን በመግፋት እንጂ የሚግባቡት በሚሰጡት ተርጓሜ ላይ አይግባቡም። እነሱም ይልቁንም አንዱ ጸጋ ይላል፣ አንዱ ኃይል ይላል፣ የተለያዩ ትርጓሜዎችን ያስቀምጣሉ። ኢብኑ ሐጀር ረሂመሁላህ በብዙ ነገራቸው ለአሽዓሪያ የቀረቡ ከመሆናቸውም ጋር በኢንሳፍ የሚናገሯቸው ቦታዎች ብዙ አሉ። ለምሳሌ በዚህ ረገድ ወደ 25 የተለያዩ ሐሳቦች እንደተሰነዘሩ ይጠቅሳሉ። ሐቁን ሲተው ሰዎች ምን አላገኙም?
መግባባት አላገኙ ወጥ የሆነ ስምምነት አላገኙ ባጭሩ መለስ ስንል ርዕሳችን እሱ ስላልሆነ ከዚህ በላይ በጥልቀት ብዙ አናወራም ምን ይዘው ነገር ግን ለአላህ እጅ እንዳለው ስናጸድቅ ከፍጡራን ጋር በሚያመሳስል መልኩ አይደለም ليس كمثله شيء ሁሉም ሲፋዎች ላይ እንደዚህ እንላለን ለነብዩ ሰለላሁ ዐለይሂ ወሰለም እዝነትን ሰጥቷቸዋል አዛኝ ናቸው አላህ አዛኝ እንደሆነ ደጋግሞ ገልጿል ነገር ግን የመልእክተኛው እዝነት ከአላህ እዝነት ጋር የአላህ እዝነት ከመልእክተኛው እዝነት ጋር የሚመሳሰል አይደለም ይታወቃል መልእክተኛው ሰለላሁ ዐለይሂ ወሰለም ቢልሙእሚኒና ረኡፍ ረሂም ብሎ ገልጿቸዋል አዋቂ ናቸው ለሰው ልጅ መሻት አለው ለአላህ መሻት አለው ግን ሁለቱ ይመሳሰላል አይመሳሰልም ልክ እንደዚሁ የአላህን መገለጫዎች ስናጸድቅ ፍጡራን ጋር በማያመሳሰል መልኩ ነው የምናጸድቀው በዚህ መልኩ ሸክል ይገባና አይገባም በትክክል ልናጸድቅ ይገባል ማለት ነው ጀዛከላሁ ኸይር ስለዚህ አንድ የምንወስደው ይሄ ነው ማለት ነው ሌላ ከሐዲሱ የምንወስደው ቁም ነገር ምንድነው ተውባ ገደብ እንዳለው ልቅ አይደለም يوم القيامه ሲቃረብ የዓለም ፍጻሜ ሲቃረብ ዓለም ኒዛማ ይቀየራል ስርዓቷ ይቀየራል ፀሐይ በመጥለቂያዋ በኩል ስትወጣ ጊዜ በዚህን ጊዜ ተውበት በሩ ይዘጋል በዚህን ጊዜ የተውበት በሩ ይዘጋል ስለዚህ ሰዎች ተውበት የሚዘጋባቸው ሁኔታዎች እንዳሉ በማሰብ ራሳቸውን በሚገባው ጊዜ ላይ ተውበትን በማስገኘት ሊዘጋጁ ይገባል ማለት ነው وعن ابي هريره رضي الله عنه قال ሌላኛው ከአቡ ሁረይራ የተላለፈው ሐዲስ አሁንም ተውበት የሚዘጋበት ሌላኛው መንገድ ሊጠቆመን ነው قال رسول الله صلى الله عليه وسلم የአላህ መልእክተኛ እንዲህ ብለዋል من تاب ተውበት ያደረገ قبل ان تطلع الشمس ፀሐይ ከመውጣቷ በፊት من مغربها በመጥለቂያዋ በኩል تاب الله عليه قبل الله توبته الله توبቱን ይቀበለዋል رواه مسلم የዘገቡት ነው من تاب ተውበት ያደረገ ማለት በምን መልኩ ተውበተን صحيحة ትክክለኛ ተውበትን ሽሩጥ ያሟላ ተውበትን የተወበተ ሰው ማለት ነው ስለዚህ አላህ Subhanahu Wa Ta'ala ከጥፋታቸው ተመልሰው ወደሱ የሚሸሹ ሰዎችን ጥፋታቸው የፈለገ ቢከብድ ይቅር ይላቸዋል እስከመቼ የተጠቀሰው ከባድ የቂያማ ምልክት እስከሚከሰት ድረስ يوم يأتي بعض آيات ربك ከጌታህ ተአምራት ከፊሉ በሚመጣ ጊዜ لا ينفع نفسا إيمانها لم تكن آمنت من قبل نفس ቀድማ ያላመነች ከሆነች እንደገና ማመኗ አይጠቅማትም ያኔ አው ከሰበት في إيمانها خيرا ወይም በኢማኗ ቀድማ መልካም የሰራች ካልሆነች በስተቀር ተብሏል ይሄ ጊዜ ከመከሰቱ በፊት ተውበትን ቀድሞ ማስገኘት ያስፈልጋል طيب ሁለቱ ሐዲሶች ተቀራራቢ ተመሳሳይ ይዘት ነው የያዙት እሱም ምንድነው የተውበት በር የሚዘጋበት አለ ፀሐይ በመውጫዋ በመጥለቂያዋ በምትወጣ ጊዜ ይሄ አንድ ተውበት የምትዘጋበት ነው ተውበት የመመለስ የንስሐ በር የሚዘጋበት ነው ሌላኛው ንስሐ ተውበት የሚዘጋበት ሁኔታ ቀጥሎ ያለው ሐዲስ ላይ ተጠቆመው ነው وعن ابي عبد الرحمن كأبو عبد الرحمن تيزو سماته عبد الله بن عمر ابن الخطاب رضي الله عنهما ሁለቱንም አላህ ይወደድላቸውና አባተንም ልጅንም عن النبي صلى الله عليه وسلم ከነብያችን በመያዝ قال እንዲህ ብለዋል አሉ ان الله عز وجل አሸናፊና የላቀው አላህ يقبل ይቀበላል توبة العبد የባሪያውን ተውበት መመለስ ንስሐ ይቀበለዋል ما لم يغرغر ጣረሞት ውስጥ እስካልገባ ድረስ ما لم يغرغر غرغر ወሃፋችን ውስጥ አስገብተን በጉሮሮአችን ስናንቀሳቀሰው ያለው ድምጽ غرغራ ይባላል እንደዛ ማድረጉ ልክ ሩህ እየወጣች እንደዚህ ደረጃ እስከሚደርስ ድረስ ባለው ሁኔታ የተውበት በር ክፍት ነው
ይሄ ሁኔታ ሲገጥም ግን ጠረሞት ሲገጥም ግን የተውበት በሩ ተዘግቷል። ያለፈው ነገሩ በሙሉ እየታየው ቢያለቅስ ቢደነግጥ ልመለስ ቢል እድሉን አሳልፎታል። ስለዚህ ሌላኛው ተውበት የሚዘጋበት ሁኔታ ይሄ ነው ማለት ነው። ተውበት የሚዘጋበት ይሄ ነው። ወለይሰት التوبة للذين يعملون السيئات አላህ ምንድነው የሚለው? ተውበት ለነዚህ አይደለችም ለነማን ጥፋትን ሲፈጽሙ ቆይተው حتى اذا حضر احدهم الموت አንዳቸው ሞት በተጣደበት በሰፈረበት ጊዜ قال اني تبت الان አሁን ተመልሻለሁ ለሚል ሰው አይደለም ተውበት ያለው። ወለለዚነ يموتون وهم كفار ከሃዲዎች ሆነው ለሚሞቱም አይደለም ተውበት ያለው። اولئك اعتدنا لهم عذابا اليما ለእንዲህ አይነት ሰዎች አሳማሚ የሆነ ቅጣትን ያዘጋጀነው ይላል። ስለዚህ በመጨረሻው የህይወቱ ቅጽበት ላይ ሆኖ የመጨረሻ ገርገራ ላይ ጣዕርሙት ላይ ሆኖ ተውበት ማድረግ ለሚፈልግ አካል እድሉን አሳልፈዋል ማለት ነው። ለዚህም ነው ፊርዓውንን አላህ Subhanahu Wa Ta'ala ተውበቱን ያልተቀበለው። ተመልሶ እኮ ነበር መጨረሻው ላይ አይደለ? መጨረሻ ላይ ሲያንሳፍፈው ውሃ ሲበላው ምንድነው ያለው? ወጃወዝና ቢበኒ እስራኤል البحر الى الله በኑ እስራኤል የእስራኤል ልጆችን ባህሩን እንዲያቋርጡ ካደረግናቸው በኋላ فأتبعهم فرعون وجنوده بغيا وعدوا فرعونና ሰራዊቱ በጥጋብና ወሰን በመተላለፍ ተከተሏቸው حتى اذا ادركه الغرق መስመጥ እስከሚገጥመው ድረስ በዚህ ሁኔታ በትዕቢት እየተከተለ ነበር። በዚህን ጊዜ ግን قال آمنت አሁን አመንኩኝ አለ። አመንኩኝ أنه لا إله إلا الذي آمنت به بنو إسرائيل የእስራኤል ልጆች በኑ እስራኤል የያዕቆብ ልጆች ካመኑበት አምላክ ውጪ ሌላ አምላክ እንደሌለ አመንኩኝ አለ። وأنا من المسلمين እኔ ከሙስሊሞች ነኝ አለ። ትላንት ምን ሲል ነበር? أنا ربكم الأعلى ሲል ነበር አይደለ? እኔ ትልቁ ጌታችሁ ነኝ። ما علمت لكم ለናንተ አላወኩላችሁም من إله ከአምላክ ከኔ ውጪ ሌላ አምላክ አላወኩላችሁም እያለ ሲፎክር ሲንቀባረር ነበር። ነገር ግን እንዲህ አይነት አስደንጋጭ ሁኔታ ሲይዘው አሁን ተመልሻለሁ አለ። ኡሉህያንም ማጸደቀ ከሙስሊሞች እጅ ከሰጡትም ነኝ አለ። ነገር ግን አላህ አልተቀበለውም። አልአን አሁን አለ አሁን ነው وقد عصيت قبل ቀድመህ በርግጥም ስታምጽ ነበር وكنت من المفسدين ከአጥፊዎች ውስጥም ነበርክ አገር አጥፊ ከሆኑ ሰዎችም ነበርክ فاليوم ننجيك ببدنك لتكون لمن خلفك آية ባጭሩ የተፈለገው ምንድነው? የተውበት በር የሚዘጋበት ሌላ ሰበብ አለ። እሱም ሰው ጣረሞት ላይ በሚደርስ ጊዜ ይሄ የሚጠቆመን ለምንድነው ከተባለ ሞት አማክሮ አይመጣም። በአሁኑ ሰዓት በተለይ ድንገተኛ ሞት የበዛበት ጊዜ ነው። ረሱል ሰለላሁ ዐለይሂ ወሰለም አኺር الزمان ድንገተኛ ሞት ይበዛል ነው ያሉት። ሰው ድንገት ሶላቱ ላይ ያለ ይሞታል፣ መኪና ላይ ያለ ይሞታል፣ ቤቱ ላይ ያለ ይሞታል፣ ወጥቶ በየቦታው እየቀረ ነው ሰው። ሞት ወደየንዳንዳችን ከጫማችን ገመድ የበለጠ የቀረበ ነው። ስለዚህ በቃ ጊዜ ያለኝ እያልን ራሳችንን ልናዘናጋ ይገባል። ሁሌ ተውበታችንን ልናድስ ይገባል። ሁሌ ተውበታችንን ልንጀድደው ልንፈትሸው ውስጣችንን ልናጠራ ልናዘጋጅ ይገባል ማለት ነው። ስለዚህ ከተውበት መስፈርቶች ባለፈው የተነሳው ነጥብ ይሄኛው ነው ማለት ነው። ምንድነው? ተውበቱ በትክክለኛ ጊዜው የተፈጸመ መሆኑ ነው ዋጋ እንዲያገኝ የሚያደርገው ሌላኛው ሰበብ ሌላኛው መስፈርት። طيب ቀጣዩ ሐዲስ وعن زر بن حبيش ከዚር ብን ሑበይሽ ተይዞ ታቢዒ ናቸው። ነገር ግን መስለማቸው ዘግየት ስላለ እንጂ ጃሂልያ ዘመንንም አግኝተዋል። ከዚር ብን ሑበይሽ ተይዞ قال እንዲህ ይላሉ أتيت صفوان بن عسال صفوان بن عسال ዘንድ መጣሁኝ አሉ رضي الله عنه الله ይወደድላቸውና ሰሐቢይ ናቸው ይሄኛው أسأله ልጠይቀው መጣሁኝ አሉ عن المسح
على الخفين በሁለት ኹፎች ላይ ስለማበስ ኹፍ ማለት ከቆዳ የሚዘጋጅ ወይ መሰል ነገሮች የሚዘጋጅ ልክ እንደ ጫማ የሚጠለቅ ሽፍን የሆነ ነገር ማለት ነው እዚያ ላይ ራሱን የቻለ ሁክም አለ ኹፍ በአሁኑ ሰዓት ገበያም ላይ ስላለ ብዙ ሰው ሊያውቀው ይችላል ወይም በተለዋጭነት ምን መጠቀም ይቻላል ካልሲዎችንም መጠቀም ይቻላል እና ስለ ኹፍ ልጠይቅ መጣሁኝ ከሶፍዋን ኢብኑ ዓሳል ዘንድ فقال እንዲህ አለኝ ሶፍዋን ما جاء بك يا زر ሆይ ምንድነው ያመጣህ አለኝ ምን አመጣህ فقلت አልኩኝ ابتغاء العلم እውቀት ፍለጋ ነው የመጣሁት በዚህ የተነሳ ነው አልኩኝ قال በዚህን ጊዜ እንዲህ አለኝ ان الملائكه ملائكه يا الله ملائكه تضع اجنحتها ክንፎቻቸውን ያሳርፋሉ لطالب العلم لوقت ፈላጊ رضا بما يطلب የሚፈልገውን ከመውደድ የተነሳ የሚፈልገውን ዕውቀት ሸሪዓዊ ዕውቀት ወደ አላህ መቃረቢያ ዕውቀት ከማክበር ከመውደድ የተነሳ አይበሩም ራሳቸውን ዝቅ ያደርጋሉ ከንፋቸውን ያወርዳሉ فقلت አልኩኝ انه ነገሩ قد حك في صدري ልቤ ውስጥ ተመላልሶብኝ ነው المسح على الخفين በኹፎች ላይ ማበስም በተመለከተ ልቤ ላይ የሆነ ተጽዕኖ ያሳደረብኝ ነገር ያመነታሁበት ነገር ስለገጠመኝ ነው እርግጠኛ ያልሆንኩበት بعد الغائط والبول ካይነ ምድርና ከሽንት በኋላ አይነ ምድር የሰው ኩስ ማለት ነው ከሱና ከሽንት በኋላ ኹፍ ላይ ማበስ ይቻላል ወይ የሚለውን በተመለከተ የሆነ ማመንታት ገጥሞኝ ነው እርግጠኛ ለመሆን ነው ለመጠየቅ ነው የመጣሁት وكنت امرأ انت ደግሞ وكنت ነበርክ امرأ من اصحاب النبي صلى الله عليه وسلم ከአላህ መልእክተኛ ባልደረቦች ውስጥ የሆንክ ሰው ነበርክ አግኝተሃል ነብዩን ሰለላሁ ዐለይሂ ወሰለም فجئت اسالك በዚህ ተነሳ ለጠይቅህ መጣሁ አልኩት ይላሉ هل سمعته ሰምተሃቸዋልን يذكر ሲያወሱ في ذلك በዚህ ጉዳይ ላይ በኹፍ ጉዳይ ላይ شيئا የሆነ ነገር ሲሉ ካይነ ምድርና ከሽንት በኋላ ከተጸዳዳ በኋላ እስቲንጃ ያደረገ ሰው ኹፍ የማድረግ ሁክም አለው ወይ ጥያቄው ምንድነው ኹፍ ላይ የሚታበሰው ሽንት ሳይሸና መጸዳዳት ሳይኖር ውዱ ቢፈርስ ብቻ ነው የሚታበሰው ወይስ ካይነ ምድርና ከሽንት በኋላ ከተጸዳዱ በኋላም ኹፍ ላይ ማበስ ይቻላል ስለዚህ ጉዳይ የሰማኸው አለህ ወይ قال نعم አው ሰምቻለሁ كان يأمرنا ያዙን ነበር ረሱል ሰለላሁ ዐለይሂ ወሰለም اذا كنا سفرا ተጓዦች በሆነ ጊዜ ሰፍር የሚለው ጀምዕ ነው ብዙ ቁጥር ነው ነጠላው ሳፊር የሚለው ሲበዛ ሰፍር ይሆናል كان يأمرنا ያዙን ነበር اذا كنا በሆነ ጊዜ ሰፍረን ተጓዦች በሆነ ጊዜ አው ወይም ሸኩም ሚነራው ዘጋቢው ተጠራጥሩ ነው ይሄ ቃል ወደፊት ደጋግመን እናነሳዋለን ዘጋቢዎች የሆነ ቃል ሲጠራጠሩ የተባለው የትኛው ቃል እንደሆነ እርግጠኛ ሳይሆኑ ሲቀር ይሄ ነው ወይም እንዲህ ነው የተባለው ብለው ያስቀምጣሉ የዘጋቢው መጠራጠር ከሰሐቢዩ ሊሆን ይችላል ከታቢዒዩ ወይም ኋላ ላይ ከመጣ ሰነድ ውስጥ ካሉ ሰዎች ሊሆን ይችላል اذا كنا سفرا ተጓዦች በሆነ ጊዜ ያዙን ነበር አው ሙሳፊሪን ወይም መንገደኞች በሆነ ጊዜ ያው ነው በሆነ ጊዜ ከሁለት አንዱን ቃል ነው የተጠቀሙት ያዙን ነበር አላ ነንዚዓ እንዳናወልቅ ያዙን ነበር ኺፋፈና ኹፎቻችንን እንዳናወልቅ ያዙን ነበር ثلاثه ايام 3 ቀኖችን ወለያሊያሁና ከሌሊቶቻቸው ጋር 3 ቀኖችን ከነሌሊቶቻቸው ያዙን ነበር ኢላ ሚን ጀናበቲን ጀናባ ሲቀር ከጀናባ ሲቀር ከዛ ውጪ ባለ ነገር ጧሃራ ቢፈርስ حدث الاصغر ትንሽ ሐደት በሚገጥም ጊዜ 3 ቀን ከነሌሊቶቹ
ኹፍ ማበስ እንደምንችል አስተምረውናል አዘውናል በዚህ መልኩ እንድንጠቀም ላኪን ነገር ግን من غائط وبول ونوم إلا من جنابة جنابة ሲቀራሉ ለጀናባ ግን አይቻልም ማለት ነው ምክንያቱም ሙሉ ተጥበት ስለሚፈልግ ላኪን ነገር ግን من غائط ከአይነ ምድር وبول ከሽንት ونوم ከእንቅልፍ እነዚህ ውዱ የሚያፈርሱ ናቸው እነዚህ ከገጠሙ ግን አናወልቅም ነበር በዚህ መልኩ ነው ያስተማሩን ያዘዙን በዚህ መልኩ ነገሯቸው ማለት ነው ሶፍዋን فقلت ከዚያም ማልኩኝ አሉ አስተላላፊው زر بن حبيش هل سمعته ጥያቄያቸውን ጨረሱ ሌላ ጥያቄ ሊቀጥሉ هل سمعته ሰምተሃቸው አለነ يذكر ሲያወሱ في الهوى في الحب ውዴታን በተመለከተ شيئا የሆነ ነገር ሲሉ የሰማው ነገር አለ قال نعم أول صفوان سمعتله كنا مع رسول الله صلى الله عليه وسلم كالله ملائكتኛ ጋር ነበር في سفرين በጉዞ ላይ ነበርን አሉ በጉዞ ላይ ነበር فبينما نحن عنده ከሳቸው ጋር እሺ አፎን መለስ ልበልና ትንሽ ጭኛዋን ነጥብ ሐዲሱ ረዘም ያለ ስለሆነ የመጀመሪያው አላብራራና ቀጥላለን እሺ ሐዲሱ አስተላላፊ እንደምናየው ዚር ኢብኑ ሁበይሽ ናቸው ታቢዒ ናቸው ከሶፍዋን ኢብኑ ዐሳል ይዘው ነው ያስተላለፉት ስለ ኹፍ ላይ ስለማበስ ልጠይቃቸው ከሳቸው ዘንድ መጣሁን ያሉት ኹፍ ላይ ማበስ ሸርዕየን ያለውን ሁክም ለመጠየቅ አጠቃላይ ስለ ኹፍ ማበስ አይደለም የተለየ ተነስቷል እዚህ ላይ ምን አመጣህ ኢብቲጋእ العلم እውቀት ፍለጋ ነው ያመጣኝ አሉ እውቀት ፍለጋ ነው የመጣሁት አሉ ምን አይነት ቦታ ሊፈልጉ እንደሚሄዱ ተመልከቷቸው አዋቂዎች ዘንድ ሰሃቦች ዘንድ ነው የሄዱት በተመሳሳይ ምን ጠይቀው መለየት ይኖርብናል ዛሬ ማን ነው ምን ጠይቀው የሸሪዓ አዋቂ አስተማሪ ካለ በዚህ ላይ የበሰሉ በተለይ ምድሜ ገፋ ያደረጉ ካሉ እነሱን ጥለን ማውራት ስለቻሉ በዕልማቸው ዝቅ ያሉ ሰዎችን ማስቀደም የለብን ወይም ደግሞ የእውቀት ዘርፋቸው ሌላ ርዕስ ላይ የሆኑ ሰዎች አካዳሚ ሊሆን ይችላል ትምህርታቸው ዕውቀታቸው ዛሬ ሰው ዝም አይልም አካዳሚ ተምሮ ስለ ዲን ያወራል አካዳሚም ሳይኖረው ስለ ሁሉም ያወራል ጫት ላይ ተቀምጦ የማይወራ ርዕስ እኮ የለም አይደለ ሁሉም ይነሳል ምን ጠይቀው መለየት አለብን ያወራን ሁሉ ጆሮአችንን መስጠት የለብንም ዛሬ የጮኸ ሁሉ ተከታይ አለው لكل نائق تبع ለእያንዳንዱ ጫሂ ተከታይ አለው የሚሰማው አለ የከበደ ነገር እንኳን ቢያነሳ ማለት ነው አንተ ለዚህ አህል አይደለህም ብሎ ሰው ያስቆም ሐኪም አይደለም ስለ ህክምና እንደፈለገ ያወራል ፖለቲካውን በቅርበት ያውቀውም ስለ ፖለቲካ ሁላችንም ነን የምናወራው በአሁኑ ሰዓት ለዚህ ነው አንድ ሙሲባ ይበዛብን ሁላችንም ፖለቲከኛ ሆነናል ጥላቻ መሐላችን ነክሷል በዚህ የተነሳ ስለ ሁሉ ነገር እየተወራ ነው ስለዚህ የምናናገረው መለየት አለብን እዚህም ላይ እንደዛ ነው ያደረጉት ማን ዚር ኢብኑ ሁበይሽ ምንድነው ያደረጉት አንተ የአላህ መልእክተኛ ሰሃባ ስለሆንክ ነው ልጠይቅህ የመጣሁት ይያሉት ከእሳቸው ጋር ስለነበር ከሰማው ነገር አለ ወይ ብለው ሊጠይቁ የመጡት እሳቸው ደግሞ በምን መልኩ አቀረቧቸው ገና ሲመጡ ጀምሮ ለውቀት ፍለጋ ነው የመጣሁት ሲሉ መላእክት ዒልም ለሚፈልግ አካል ክንፋቸውን ዝቅ አድርገው ያጅባሉ ክንፋቸውን ዝቅ ያደርጋሉ ያወርዳሉ አይበሩም የዒልም ማዕድ ካለ አብረው ይጣዳሉ ይቀመጣሉ አብረው ይቀመጣሉ ይሄ የመላእክት አጀብ የመላእክት አክብሮት የግድ ሰፊ ህዝብ የታደመበት መስጂድ ሲሆን ብቻ ማሰብ የለብንም ሱሐባው የተናገሩትን እናስተውለው ጥያቄ ለመጠየቅ ለመጡት ሰው ነው በዚህ መልኩ ያናገሯቸው ስለዚህ ሸሪዓዊ የሆኑ ዕውቀቶችን ለመጠየቅ ስልክ በደወልን ቁጥር ተነስተን ተጉዘን ሰዎችን ባናገርን ቁጥር ኪታብ ለመቅራት በሄድን ቁጥር የትኛውም ዒልም ፍለጋ ላይ እስከሆነ ድረስ ይሄ አክብሮት አብሮ ይኖራል ማለት ነው በአላህ ፈቃድ ኢንሻአላህ طيب ቀጣዩ ነጥብ የተነሳው ምንድነው انه قد حك في صدري المسح على الخفين بعد الغائط والبول ጥያቄ ሆነባቸው ይሄ ነው ከአይነ ምድርና ከሽንት መጸዳዳት በኋላ ኹፍ ላይ ማበስ በተመለከተ ይፈርሳል ይቻላል ማበስ
ይሄ ነው ጥያቄው። ከዛስ ምን አሏቸው? وكنت امرأ من أصحاب النبي صلى الله عليه وسلم فجئت أسألك هل سمعته يذكر في ذلك شيئا በዚህ ላይ የሆነ የሰማሃቸው አለ ሲያወሱ? قال نعم አዎ መንገድ ላይ ስንሆን ተጓዦች በምንሆን ጊዜ ለመንገደኛ 3 ቀን ከነለሊቶቻቸው ኹፋችንን እንዳናወልቅ ያዙን ነበር ለጀናባ ሲቀር። ጀናባ ከሆነ ግን አንድ ሰው ጀናባ ማለት ምንድነው? ግንኙነት ተፈጽሞ ወይም የዘር ፈሳሽ ወጥቶ ወይም በህልሙ ግንኙነት እንደፈጸመ አይቶ ፈሳሽ ሲወጣ፣ ፈሳሽ ካልወጣ ህልም ላይ ተጥበት ግዴታ ይሆንበት። ጀናባ ነው የሚባለው አንድ ሰው በምንድነው? ወይ ግንኙነት ቀጥታ ተፈጽሟል፣ አንድ ወይ በሆነ መንገድ የዘር ፈሳሽ ወጥቷል፣ ሁለት ወይም ደግሞ በህልሙ ግንኙነት እንደፈጸመ አይቶ ፈሳሽ ወጥቷል፣ የዘር ፈሳሽ ወጥቷል። በህልሙ ግንኙነት እንደተፈጸመ አይቶ ሲነቃ የወጣ ፈሳሽ ከሌለ ተጥበት ግዴታ ይሆንበትም፣ ተጥበት ግዴታ ይሆንበትም። ይርሐምከላህ። ስለዚህ ጀናባ የሚባለው በዚህ መልኩ ነው። ኢላ ሚን ጀናበቲን ለጀናባ ሲቀር፣ ጀናባ ትልቁ ሐደት ነው። ምን ይፈልጋል? ሙሉ ትጥበት ይፈልጋል። በተመሳሳይ እዚህ ላይ ያልተጠቀሰው ሐይድና ኒፋስ የወር አበባና የወሊድ ደም በሚኖርም ጊዜ ሙሉ ትጥበት ይፈልጋል። ስለዚህ ሰው ዝም ብሎ በዛ ላይ ኹፍ ተለብሶ ካልሲ ተለብሶ ትጥበት ሳይገኝ ውዱእ በማድረግ ብቻ ሊሰገድ አይቻልም። ትጥበት የግድ መገኘት ይኖርበታል። እና ለሙሳፊር ምን ያክል ነው ኹፍ መልበስ የሚቻለው? 3 ቀን ከነለሊቶቹ ማበስ የሚቻለው። የማበስ ሁክሙ አንድ ሰው ሙሉ ጣሃራ አስገኘ። ለምሳሌ ጀናባ ከነበረ ታጥቧል፣ ካልነበረ ደግሞ ውዱእ አደረገ። ጣሃራ ላይ ያለ ካልሲዎቹን ለበሰ ወይም ኹፍ ለበሰ። ከለበሰበት አይደለም የምንጀምረው፣ ማበስ ከጀመረበት እንቆጥራለን። ማበስ ከጀመረበት ሰዓት እንቆጥራለን። ከዛ ጀምሮ ሙሳፊር ከሆነ 72 ሰዓት ማለት ነው። 3 ቀን ከነለሊቶቻቸው ማበስ ይችላል። መንገደኛ ካልሆነ ባገሩ ኗሪ ከሆነ ደግሞ 1 ቀን ከነለሊቱ የማበስ ሁክም አለው። ለምሳሌ ዛሬ መግሪብ ላይ ውዱእ ካደረገ በኋላ ካልሲውን ለበሰ፣ ዒሻ ሰገደበት፣ ከነ ካልሲው ተኛ። ፈጅር ላይ ሲነቃ ውዱእ ካደረገ በኋላ እስቲንጃ አድርጎ ውዱእ አድርጎ እግሩ ጋር ሲደርስ ማጠቢያ አይጠበቅበትም፣ ከላይ አበስ ያደርጋል። ማበስ ጀመረ። ከዚህ ይጀምራል ቆጠራው ማለት ነው። ከዚህ ይጀምራል። ከዛስ እስከ ቀጣዩ ፈጅር ድረስ የማበስ ሁክም አለው። እስከ ቀጣዩ ፈጅር ድረስ ፈጅር ላይ ያበሰ ጨርሷል። ከዛስ ያ ውዱኡ ግን ካልፈረሰ ወይም ካልሲውን መሃል ላይ ቢያወልቅ የማበስ ሁክሙ ነው ያለቀው። ያለው ውዱእ ካልፈረሰ ይቀጥልበታል፣ ይሰግድበታል ማለት ነው። ግልጽ ነው አይደለ? በዚህ መልኩና እሳቸው የጠየቁት አይነ ምድርና ሽንት መጸዳዳት ከገጠመ በኋላ ማበስ ይቻላል ወይ የሚለውን ነበር። ይህንን ነገሯቸው። ኢላ ሚን ጀናበቲን ከጀናባ ሲቀራው ይቻላል፣ ከጋኢጥ ከበውል ከነውም ይቻላል አሉ። فقلت ከዛም ማልኩኝ هل سمعته يذكر في الهوى شيئا ቀጣዩ የሐዲሱ አንጓዬ ነው የሐዲሱ ክፍል። ውዴታን በተመለከተ የሰማኸውስ ነገር አለህ ወይ አልኳቸው። قال نعم አዋሉ كنا مع رسول الله صلى الله عليه وسلم ከአላህ መልእክተኛ ጋር ነበርን። في سفر በጉዞ ላይ فبينا نحن عنده ከሳቸው ጋር ያለን ሳለን إذ ناداه ጠራቸው አዕራቢዩን በደዊ የሆነ ሰው። አዕራቢ ማለት ከብቶቻቸውን እንስሳቶቻቸውን እየተከተሉ የሚኖሩ ቋሚ መቀመጫ የሌላቸው አርብቶ አደሮች ማለት ነው። አንድ አርብቶ አደር የሆነ ሰው ጠራቸው። إذ ناداه ጠራቸው አዕራቢዩን بصوت له جهوري ከፍተኛ በሆነ ድምጽ ከፍ ባለ ድምጽ ጠራቸው። ምን ሲል ያ ሙሐመድ፣ በዚህ መልኩ ጠራቸው። ሙሐመድ ሆይ ብሎ ጠራቸው። فأجابه رسول الله صلى الله عليه وسلم يا الله መልእክተኛ መለሱለት نحو من صوته የሱኑ ድምጽ አምሳያ ከፍ አድርገው መለሱለት። ሃኡም እዚህ ነኝ አሉት፣ ወይም ና እንደማለት ነው። ተዓል
نالت فقلت له لسو الكوتال ما نبايو يحديث استلالا في صفوان بن عسال كرسول صلى الله عليه وسلم يستلالفه الكوت لسويو بزي ملكو لميجهو ويحك والله اغضض من صوتك كدمته زق ادرك فإنك عند رسول الله عند النبي صلى الله عليه وسلم أنتكو كنبي زندنو يالهو وقد نهيت برقدم تكلكلهال عن هذا كذه تكبر كذي تكلكلهال فقال سويو على والله لا أغضض بالله ونبين زق على رقم على سويو قال الأعرابي أهنم أعرابي قتل المرء عند سو يحب القوم يهونو سوچن يودال من أين سوچ دقاق سوچن يودال يحب القوم الأخيار مرت يهونو دقاق سوچن يودال ولما يلحق بهم نقرقن ولا الناس والدرسم بإيمانو درجة بملكهم سراو درجة الناس كدرسوا بتال درسم الناس كن يودال أساس بوتال ميوداتشو ታላላቆች አሉ ከነሱ ጋር ነጠላለሁኝ ወይ ነው ወደፊት ከዛስ قال النبي صلى الله عليه وسلم ነብዩ በዚህን ጊዜ እንዲህ አሉ المرء ሰው مع من احب ከሚወደው ጋር ነው يوم القيامه በትንሳኤ በቂያማ ቀን ከሚወደው ጋር ነው የሚሆነው አሉ فما زال يحدثنا የሚያወሩን ከመሆን አልተወገዱም حتى ذكر እስከሚጠቅሱ طيب ቀጣዩ ነጥብ ደግሞ አንዴ ላቁመው ይሄኛው ራሱን የቻለ አንድ ነጥብ ስለሆነ መለስ ስለበለበት ትንሽ አሁን ደግሞ እዚህ ላይ የተጠየቁት ስለምንድነው ስለ ሀዋ እዚህ ቦታ ላይ ዝንባሌ ማለት ሳይሆን ውዴታ ነው የተፈለገው ቀጥሎ ያለው የሰውየው ጥያቄ ራሱ ግልጽ ያደርገዋል አይደለ አጠያየቁ ምንድነው አንድ ሰው የሆኑ ሰዎችን ይወዳል ነው ያላቸው ስለዚህ ሀዋ ሲባል እዚህ ላይ ምንድነው ስለ ሑብ ነው ስለ መሐባ ነው የተጠየቀ ያለው ስለዚህ ሰምተህ ታውቃለህ ወይ አዎ መልእክተኛውን ሰምቻለሁ ጉዞ ላይ ያለን አንድ አዕራቢ ከሩቅ ረሱሉን ሰለላሁ ዐለይሂ ወሰለም ድምጹን ከፍ አድርጎ ተጣራ ምን ሲል ያ ሙሐመድ ሆይ ብሎ ተጣራ በዚህ መልኩ መጣራት አይፈቀድ ሰውየው ወይ ክልከላው አልደረሰውም ወይ ከክልከላው በፊት ሊሆን ይችላል ያሉም አሉ والله اعلم እንጂ አይፈቀድም ተከልክሏል በዚህ መልኩ መጣራት እሺ لا تجعلوا دعاء الرسول بينكم كدعاء بعضكم بعضا ለዚህ አንቀጽ የተሰጠ የተለያየ ተፍሲር ቢኖርም አንዱ የተቀመጠው ተፍሲር ምንድነው ለመልእክተኛ ያላችሁ ጥሪ እርስ በርስ እንደምትጠራሩት አይሁን የሚል ነው አንዱ መልእክት የተሰጠው ሌሎች መልእክቶች አሉት ስለዚህ አይፈቀድም በዚህ መልኩ መጣራት አይፈቀድም ሰውየው በዚህ መልኩ ጠራቸው ምናልባት አዕራቢ ነው የራቀ ነው ከተርቢያ ከትምህርት ራቅ ያለ ነው ያለው መልእክቱ አልደረሰው ሊሆን ይችላል والله اعلم ከዛ ይህም አልበቃም የተጣራበት ድምጹን በጣም ከፍ አድርጎ ነው ረሱል ሰለላሁ ዐለይሂ ወሰለም በአምሳያ መልሰውለታል ነገር ግን ይሄ ነገር እንደማይፈቀድ የሚያውቀው ሰሃቢ በምን መልኩ አናገረው ሰውየውን ዋልህ ይሄ ወይሐክ ምንድነው አንዳንዴ ለዛቻ ይመጣል አንዳንዴ ደግሞ ከሐዘኒታ ያልጠበቀው አደጋ እንዳይገጥመው ዋልህ ምክንያቱም አደጋ አለው ያ አዩሃ الذين امنوا لا ترفعوا اصواتكم فوق صوت النبي ولا تجهروا له بالقول እናንተ ያመናችሁ ሆይ ድምጻችሁን ከመልእክተኛው ድምጽ በላይ ከፍ አታድርጉ ተብሎ ታዟል ተከልክሏል እንዲህ አይነት ነገር እንዳይኖር ولا تجهروا له بالقول በንግግርም ለሱ ከፍ አታድርጉ ከፍ አይበል ድምጻችሁ ባላወቃችሁት ባላሰባችሁት መልኩ ድምጽ ስራቸው እንዳይበላሽ ተብሏል እና ወዮልህ ያለህ እኮ ከነብዩ ጋር ነው ድምጽህን ዝቅ አድርግ ከዚህ ነገር ተከልክለሃል والله لا اغضض على እሱ ግን በጭራሽ ዝቅ አላደርግም አለ ምሎ ነገር ግን ረሱል ሰለላሁ ዐለይሂ ወሰለም ለሰውየው ግንዛቤ በሚመጥን መልኩ ነው ያናገሩት ያሉት አጠፋህ ብለው የሚቀጣው የሚያስደነብረው ነገር አይደለም ያናገሩት እንዲያውም ወንጀል እንዳይጻፍበት በሚያደርግ ነገር ነው ያናገሩት እንዴት ከመልእክተኛው ድምጽ በላይ ከፍ አታድርጉ ነው የተባለው የሱ ድምጽ መጠን ከፍ አደረጉለት እሳቸው እሱ ከፍ ባደረገበት መልኩ እሳቸውም ከፍ አድርገው ምንድነው የሚለው ሐዲሱ ላይ
فأجابه رسول الله صلى الله عليه وسلم نحوا من صوته يسو دمጽ አምሳያ ከፍ አድርገው መለሱለት ለግንዛቤው በሚመጥን መልኩ አናገሩት እና ሰውየው ጠየቀ የጠየቀው ጥያቄ ግን ከባድ ጥያቄ ትልቅ ዋጋ ያለው ጥያቄ ነው የጠየቀው ሰሃቦች ረሱሉን ሰለላሁ ዐለይሂ ወሰለም አንዳንድ ጥያቄዎችን ለመጠየቅ ሐያ ይዛቸው ነበር ይፈሩ ነበር ነገር ግን አዕራቦች መጥተው እንዲጠይቁ ይፈልጉ ነበር ይጓጉ ነበር አዕራቦቹ ምንም ይሉኝታ የላቸውም ቀጥታ ነው ነገሮችን የሚጠይቁት ይሄ ያስቀይም ይሆን ይሄ ያስፈራ ይሆን አይሉም የተሰማቸውን ፊት ለፊት ነው የሚያወጡት የተጠየቀውን ጥያቄ ከባድ ጥያቄ ነው እዚህ ላይ አንድ ሰው ደጋጎችን ይወዳል ታላላቆችን ይወዳል እነሱ ከደረሱበት ግን አልደረሰም ስራው ከነሱ አልደረሰም እና እንዴት ነው የሚሆነው አሳስቦታል ማለት ነው እንዴት ነው የሚሆነው መልእክተኛውን ሰለላሁ ዐለይሂ ወሰለም እንወዳለን እንላለን አላህ የእውነት ያርግልን ደጋጎችን ሰሃቦችን እና አቡበክርና ዑመርን እና መሰል ሰሃቦችን ከነሱም በኋላ የመጡትም ታላላቆች እንወዳለን እንላለን እነሱም ማየት እንጓጓለን ይሄ ሰው እንዳሳሰበው ያሳስበናል ወይ ምንስ መፍትሄ አለው ረሱል ሰለላሁ ዐለይሂ ወሰለም መለሱ المرء مع من احب ሰው ከሚወደው ጋር ነው يوم القيامه በትንሳኤ ቀን ከሚወደው ጋር ነው የሚሆነው ትልቅ እፎይታ ሰሃቦች በሌላ ሐዲስ ላይ እንደዚህ መልእክት ያስደሰተን የለም ከእስልምናችን በኋላ ይላል አብዱላህ ኢብኑ ዑመር ለምሳሌ እኔ ነብዩን ሰለላሁ ዐለይሂ ወሰለም ወዳለሁ አቡበከር ዑመርን ሰሃቦችን ወዳለሁ ከነሱ ጋር መሆን ወዳለሁ ይላል ከነሱ ጋር መሆን እንወዳለን ነገር ግን ይሄ ማለት የነሱ አይነት ደረጃ ይኖራል ማለት ግን አይደለም ሰው የምኞቱን የውዴታውን የጉጉቱን የመልካም ሰዎችን በመውደዱ የሚያገኘውን ነገር ያገኛል ማለት እንጂ ኢማኑ የና አቡበከር አይነት ኢማን ሳይሆን የቂኑ በዛ መጠን ሳይሆን ኸይር ስራው በዛ መጠን ሳይሆን ደረጃውን በዛ መጠን ይሆናል ማለት አይደለም ይሄማ ሁሉም እኩል ሊሆን ነው እንደዛ አይደለም ነገር ግን የሚወዳቸውን ሰዎች ያል ይመለከታል ያገኛል የተፈለገው ይሄ ነው ከዚህ ምን እንወስዳለን ትልቁም ነገር ደጋጎችን መውደድ ያለውን ፈጥ ታላላቆችን መውደድ ያለውን ደረጃ በሌላ በኩል ይሄ ሐዲስ ትልቅ ተስፋ ያለው ከመሆኑ ጋር ትልቅ አስፈሪ መልእክት አለው ምንድነው እሱም ታላላቆችን መውደድ ይሄን ያህል ፈድል ካለው ታላላቆችን መጥላት ደግሞ ምንድነው የሚኖረው ደረጃ ዋጋ እጅግ አስፈሪ የሆነ ነገር በዚህ በኩል ይኖራል ማለት ነው فما زال يحدثنا የሚያወሩን ከመሆን አልተወገዱም ይሄ ንግግር የማን ነው የዚር ከሆነ አስተላላፊው ዚር ኢብኑ ሁበይሽ እሳቸው ከሆነ ይሄን ይያሉ ያሉት ሶፍዋን እኛን ከማውራት አልተወገደም ማለት ይሆናል አይ ሶፍዋን ከሆኑ እየተናገሩ ያሉት ሶፍዋን ኢብኑ ዓሳል ከሆኑ እየተናገሩ ያሉት فما زال يحدثنا ለኛ ከማውራት አልተወገዱም ሲባል ማን ማለታቸው ነው ነብዩ ሰለላሁ ዐለይሂ ወሰለም ለኛ የሚያወሩን ከመሆን አልተወገዱም ቀጥለዋል حتى ذكر بابا يهونم برز كميدقسو من المغرب بمئراب بكل يالا مسيرة عرضه أقدم يمياسكيدو أو يسير الراكب ويم تقواج يقواز بتال يقوازوال قمل لا يهون تقواج في عرضه بأقدم بكل بوردو بكل 40 أو شك من الراوي قدم እንዳልኳቸው ዘጋቢ ተጠራጥሮ ነው እንጂ አንዱ ነው የተባለው 70 عاما 7 ዓመት 40 ዓመት ወይም 7 ዓመት የሚያስኬድ የሆነ በር አለ قال سفيان እንዲህ አሉ በዚህን ጊዜ سفيان بن عيينة ታዋቂው ሰለፍ እንዲህ አሉ احد الروات ከሐዲሱ ዘጋቢዎች ውስጥ አንዱ ናቸው قبل الشام በሻም አቅጣጫ ማለት በምዕራብ አቅጣጫ ማለት ነው ሻም ለመዲና ምዕራብ ነው بمئرب أقطاع خلقه الله تعالى كث على الله فترة عليه النمبر يوم خلق السماوات والأرض سمايات النامدر بفتر ألت مفتوحا للتوبة خلق مالت خلقه الله جعله الله مالت الله أدرقوتال يوم خلق السماوات والأرض مفتوحا للتوبة لا توبة كيف تدرقوتال
لا يغلق አይዘጋም حتى تطلع الشمس منه ፀሐይ በሱ በኩል እስከምትወጣ ድረስ በምዕራብ በኩል እስከምትወጣ ድረስ رواه الترمذي وغيره طيب የሐዲሱ የመጨረሻው ክፍል ምንድነው የሚጠቁመን ያለንበት ርዕስ ጋር የሚያያዘው ይሄ ነጥብ ነው ስለዚህ አላህ Subhanahu Wa Ta'ala ተውበትን ይሄ ታላቅ ምልክት የተደረገ ነገር እስከሚከሰት ድረስ ክፍት አድርጎታል ማለት ነው ፀሐይ በመጥለቂያዋ በኩል በምዕራብ በኩል እስከምትወጣ ድረስ ለምን ያኒ ተውበት ዝግ ይደረጋል ከተባለ ይሄ ከቂያማ ከባባድ ታላላቅ ምልክቶች እንደደረሰች ቅርብ እንደሆነች አመላካች ነው ቂያማ ደረሰ ማለት ደግሞ ተክሊፍ አለቀ ማለት ነው ቂያማ ከቆመ አለቀ አልቋል ስለዚህ በዚያ የተነሳነ የቀረው ተውበት የሚቆመው ማለት ነው ያኔ ከሐዲሱ በርካታ ቁም ነገሮችን እንወስዳለን አንደኛ الترغيب في طلب العلم ለውቀት ፍለጋ የሚያነሳሳ የሚያጓጓ መልእክት አለ ሁለተኛ ሰው በዲኑ ጉዳይ የከበደው ነገር ሲገጥመው አላህ فاسألوا أهل الذكر إن كنتم لا تعلمون ማታውቁ ከሆናችሁ አዋቂዎችን ጠይቁ ነው ያለው ምን ጠይቀውም መለየት እንዳለብን ከዚህ እንወስዳለን ምን ጠይቀውም መለየት እንዳለብን حتى ሸሪዓ ዕውቀት እንኳን ሆኖ የሐዲስ ጉዳይ ከሆነ የሐዲስ ላይ የበለጠ ዕውቀት ያለውን ተፍሲር ላይ ከሆነ ተፍሲር ላይ የተሻለ ያለውን አህካም ላይ ከሆነ የተሻለ ያለውን ሉጋ ከሆነ የተማረው እንደዚሁ ጥያቄ ሉጋ የቋንቋ ከሆነ እዛ ለመሄድ ሰውየው በሉጋው ጎበዝ ነው አህካም ላይ ግን ከሌለ አቂዳ ላይ ደካማ ከሆነ በሉጋው የፈለገ ቢገፋ በተጅዊዱ የበለጠ ቢገፋ ሕፍዝ ላይ ጠንካራ ቢሆን ምን ጠይቀው መለየት አለብን ሌሎች ዕውቀት ዘርፎች ላይ እንዳለው ማለት ነው ሰዎች ስፔሻላይዝ ያደረጉበትን ነጥብ መለየት አለብን መኪና ሲበላሽብን ልብስ ሰፊ ቤት አንሄድም ልብሱ የተቀደደበት ጋራጅ ቤት አይሄድም እያንዳንዱ ባለቤት አለው ባለቤቱ ጋር መሄድ አለበት የሸሪዓ ዕውቀት ጥያቄ ሸሪዓ ጋር የተያዘ ጉዳይ ያለው አካል የሚጠይቀውን አካል መለየት አለበት የሚጠይቀውን አካል መለየት አለበት ከዛ ሌላ ከሐዲሱ የምንወስደው ቁም ነገር ምንድነው ዓሊምን ደሊል መጠየቅ ክፋት የለው ምክንያቱም ረሱል ሰለላሁ ዐለይሂ ወሰለም ስለዚህ ሲናገሩ የሰማሃው አለ ወይ ብሎ ነው የጠየቀው አለ ወይ ይሄ ይቻላል አይቻልም አይደለም ያለው ስለዚህ ከዚህ ምን እንወስዳለን ማስረጃ መጠየቅን ሰዎች ማስረጃ ሲጠየቁም የሆነ ነገር ይሄ ነገር አይፈቀድም ወይም ይሄ ነገር ይፈቀዳል ብለው ሲናገሩ ማስረጃ የሚጠይቅ አካል ቢገጥማቸው ሊከፉ አይገባም በመልካም ነው ሊያዩት የሚገባው እርግጥ ነው ሁሉ ነገር ማስረጃ ላይ ይፈልግ ይችላል ማስረጃ ላይ ይጠቀስበት ይችላል ከመሆኑም ጋር ማስረጃ መጠየቅ የሚያስወቅስ አይደለም ሰዎችን ልናስደነብርም አይገባም ማለት ነው በዚህ ጉዳይ ሌላ ከሐዲሱ የምንወስደው جواز المسح على الخفين خف ላይ ማበስ እንደሚቻል ሙሳፊር መንገደኛ ለሆነ 3 ቀን ከነለሊት መንገደ በአገሩ ነዋሪ ከሆነ ደግሞ 1 ቀን ከነለሊቱ خف ላይ መሃል ላይ ከወለቀ ጊዜው ባያልቅም ተጠናቋል ከወለቀ እንደገና መልሶ አውልቆ አይቀጥልም ማለት ነው እንደገና አውልቆ እንደገና አስገብቶ አይቀጥልም ማለት ነው እንደ አዲስ ውዱእ አድርጎ ካስገባ ነው የሚቀጥለው እንደ አዲስ ውዱእ አድርጎ ካስገባ 3 ቀኑን ከጨረሰ በኋላ ይቀጥላል 1 ቀን ከነለሊቱ ከጨረሰ በኋላ ይቀጥላል ሌላ ከሐዲሱ የምንወስደው التأدب مع العلماء كأواقعዎች ዘንድ አደብ እንደሚያስፈልግ ከየት ነው የምንወስደው ያ አዕራቢ ረሱል ሰለላሁ ዐለይሂ ወሰለም በዛ መልኩ ሲያናግራቸው ወይ ሐቅ ወይዩልህ ማን ጋር እንዳለ አላስተዋልክም ወይ ያለ ያስገነዘበው ነው ያለው በተመሳሳይ አዋቂዎች ጋር ስንሆን አደብ ሊኖር ይገባል ወላጆች ጋር ስንሆን አደብ ሊኖር ይገባል ድምጻችንን ከነሱ በላይ እንደፈለግን መሆን የለብንም ማለት ነው ከነሱ በፊት መሽቀዳደም የለብንም ስናወራም እንደዚሁ እየተሽቀዳደምን ሐሳብ በመስጠት ድምጻችንን ከፍ በማድረግ በሁሉ ነገር ላይ መቀዳደም አይገባም አላዋቂን በአደብ ማስተማር እንደሚገባ ደጋጎችን መቅረብ መውደድ ያለውን ፈድል እንደዚሁ ከሐዲሱ እንወስዳለን ማለት ነው ከሐዲሱ እንወስዳለን ሌላ ተውበት ላይ የጊዜ ገደቡ በዚህ መልኩ መነገሩ ምንድነው የሚጠቁመን አንደኛ ለተውበት ተገቢ ትኩረት እንድንሰጥ ከዛ ባለፈ በሆነ ምክንያት ሰው ተስፋ መቁረጥ እንደሌለበት ወንጀል የበዛ ብሎ ፀሐይ በመጥለቂያዋ እስከምትወጣ ድረስ ከፍት ነው በሩ ወንጀል የበዛ አላህ አይቀበለኝም ብሎ ሰው ተስፋ ሊቆርጥ
አይገባውም ማለት ነው። የመጡ የተወሰኑ ጥያቄዎች አሉ ላንሳቸውና እናቆማለን። አንድ ሰው ኹፍ ለብሶ ዛሬ ፈጅር ሶላት ላይ ቢያብስና ነገ ፈጅር ሶላት ላይ አብሶ ነው የኹፍ ሰዓት የሚያልቀው ወይስ እስከዛ ሰዓት ድረስ ማበስ ይችላል? እስከዛ ሰዓት ድረስ ማበስ ይችላል። ከዛ በኋላ ባለው አንዳንድ ነጥቦቹ ኺላፍ ሊኖርባቸው ይችላል። ግን እስከዛ ድረስ ማበስ ይችላል። ከዛ በኋላ ያለው ማበሱ ያልቃል ማለት ነው። ከዛ በኋላ ማበሱ ያልቃል። والله اعلم። ከታቢዕና ከሰሐባ የሚተላለፍ ሐዲሶች ምን ይባላሉ? ሐዲሶች ሰሐቢዩ ቀጥታ ረሱል ሰለላሁ ዐለይሂ ወሰለም እንደዚህ ብለዋል ብሎ ካስተላለፈ መርፉዕ ይባላል። ያ ሐዲስ ወደ ረሱል ሰለላሁ ዐለይሂ ወሰለም ከፍ ያለ የደረሰ ሰሐባው ቀጥታ የተናገረው ከሆነ ረሱልን ሰለላሁ ዐለይሂ ወሰለም ካልጠቀሰ መውቁፍ ይሆናል። መልእክት አስተላልፏል ግን ከነብዩ ሰለላሁ ዐለይሂ ወሰለም አላለም። ይሄ መውቁፍ ይባላል። መውቁፍ የሆነ ከሐዲስ ጋር እኩል አይሆንም። ለምን? የራሱ ግለ ሐሳብም ሊሆን ይችላል። ነገር ግን ዐቂዳ ጋር የተያዘ ነጥብ ከሆነ በግል አስተያየታቸው የሚናገሩ ስላልሆነ የመርፉዕ ሁክም ይኖረዋል። የመርፉዕ ሁክም ይኖረዋል። ታቢዒ ጋር የቆመ ከሆነ ደግሞ ምን ይሆናል? ሙርሰል ይሆናል ማለት ነው። ሙርሰል ይሆናል። ካበሰ በኋላ መስጂድ ሲገባ ካልሲውም ቢያወልቀው ውዱእ ይበላሻል። ውዱእ አይበላሽም። የማበስ ሁክሙ ብቻ ነው የተቋረጠው። ከዛ በኋላ ያ ውዱእ እስካለ ድረስ ሊሰግድበት ይችላል። የሚያብሰው ከዛ በፊት ውዱእ አድርጎ በጧሃራ ካልሲውን ካስገባ ነው። እሺ እዚህ ላይ በቃና ሱብሃነከ አላሁመ ወቢሐምዲከ አሽሀዱ አን ላ ኢላሃ ኢላ አንተ አስተግፊሩከ ወአቱቡ ኢለይክ።